الله يا الله يا الله يا الله الله يا الله يا الله يا الله. بسم الله الرحمن الرحيم. الحمد لله رب العالمين، وصلى الله وسلم على سيدنا محمد رسول الله صلى الله عليه وسلم. ربنا هب لنا من لدنك رحمة وهيئ لنا من أمرنا رشدا. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله تعالى وبركاته. الحمد لله رب العالمين. ይሄ መጀመሪያችን ፕሮግራም ነው አይደል? نعم إن شاء الله إن شاء الله. አላህ ጠቃሚና ዘውታሪ ያድርገው ኢንሻአላህ። አሚን ፕሮግራሞችም ኢንሻአላህ እንመጣለን إن شاء الله. ናም የዛሬው ርዕሳችን ምንድን ነው ሼህ? إن شاء الله እንግዲህ እስኪ ያው ያለንበትም ጊዜ ትልቅ ጊዜ ስለሆነ አላህ ተባረከ ወተዓላ እንግዲህ ተጠቃሚዎች እንዲያደርገን ከምንም በላይ አላህ ተዓላን መፍራት አላህን ሐያ ማድረግ ስላለብን እስኪ ስለ ሐያ እናወራና ኢንሻአላህ ከአላህ ሐያ ማድረግ ምን ማለት ነው የሚሉትን የመሳሰሉ ነገራቶች እናወራለን ብለናል። ኢንሻአላህ ፊኩም ሼህ። ያው እንዳልኩት የዛሬው ርዕሳችን ኢንሻአላህ አልኢስቲህያኡ ሚነላህ አላሁ ተባረከ ወተዓላን ሐያ ማድረግ ህፍረት ማድረግ የሚለው ነው። ወደዚህ ወደ ርዕሳችን ከመምጣታችን በፊት እስኪ እንዳጠቃላይ ሐያ የሚለውን ህፍረት የሚባለው ነገር በሸሪዓ እንዴት ይታያል የሚለውን እንየው። ያው ሐያ ሲባል ብዙ አይነት ነው። ትልቁ ነገር ጠቅለል ባለ መልኩ ዑለማዎች ሐያእን በሁለት ይከፍሉታል። ሐያኡም መምዱህ እና ሐያኡም መዝሙም ይሉታል። ያኒ የሚወደስ ሐያእና የማይወደስ ወይም ደግሞ የተወገዘ የሚባል የሐያ አይነት አለ። ሐያ ሲባል ምንድነው? እንደ ኖርማሉ ከመጣን እንደ ሰው ንግግር እገሌ እኮ ሐያ አለው ከተባለ የገሌ ሐያኡማ ወይም ደግሞ በብዛት ለሴት ልጅ ነው የምንጠቀመው። እሷ ሐያ አላት የላትም የሚለውን ነገር ምንድነው አግባብነት የሌላቸው ወይም ደግሞ ሰው ዘንድ እንደ ያከባቢ ሊለያይ ይችላል፣ እንደ ባህል እንደ እንትኑ ሊለያይ ይችላል። ከባህሉ ወይ ያፈነገጠ የወጣ ነገር ሲሰራ ሰውየው ሐያ የለህም እንደ አይነት ነገር ይባላል። ያው እንደ ሸሪዓው ከመጣን ግን ያው አላህን መፍራት ወደሚለው ይመልሰናል ዞሮና ሐያኡን መምዱህና ሐያኡን ገይሩ መምዱህ ወይም ደግሞ መዝሙም የሚባል አለ። የተወገዘ የሚባል አይነት የሚወደሰውና የሚፈለገው በሸሪዓችን የትኛው የሐያ አይነት ነው ካለን ያው ሁሌም የሚወደስና የሚሞገስ የሆነ ሐያ አይነት ነው። ለምን በዚህ አይነት መልኩ ከፈሉት ካለን ሐያእን አንዳንዴ ያለ ቦታው የሚያስቀምጡ ሰዎች ስላሉ ነው። ሐያ ሲባል በአጠቃላይ ለአላህ ብለን ነገራቶችን መተው ነው በብዛት። ያ የምንተው ነገር ምንድነው ወደሚለው ስንመጣ ነው የተወደሰ ነው ወይስ የተወገዘ ነው ወደሚለው ያመጣል። ለአላህ ብለን የተውነው ነገር ሸሪዓችን የሚያዘን የሆነ ነገር ከሆነ ያ ነገር የተወደሰ ሐያ ይባላል። ምሳሌ ብቻችንን ማንም በማያየን መልኩ ቁጭ ብለን እያለን ነፍስያችን አንዳንዴ ታወራናለች የሆነች ወንጀል ነገር ብንሰራ ያኒ ያ የምንሰራው ወንጀል እንኳን አንዳንዴ የቀልብ ወንጀል ሊሆን ይችላል። በሰው ላይ መጥፎ ማሰብ ሊሆን ይችላል። መጥፎ መናገር ከሰው ጋር አላቃ ባይኖረንም ግንኙነት ባይኖረንም ቀልባችን ብቻ ታወራን በቀልባችን ብቻ ወንጀል ውስጥ ልንወድቅ እንችላለን። የሆነን ወንጀል ለመስራት መወሰን አዝም ማድረግ ራሱ እኔ ነገ ይህንን አይነት ወንጀልን እሰራለሁ ብዬ ከወሰንኩኝ እኮ ያ ራሱ ወንጀል ነው። ያን ነገር ከመስራት ይልቅ አላህ እኮ ይህንን ነገር ከልክሎኛል ብዬ ከተውኩት አልሐያኡ ሚነላህ አለኝ። ይሄ የተወደሰና የሚፈልግ የሆነ የሐያ አይነት ነው። አማ ያንን ነገር የምተው ነገር ሸሪዓዬ የማይፈቅድልኝ ነገር ከሆነ ግን አለመተው ያለብኝን ነገር ወደ መተው ከገባሁ ግን ያ ደግሞ የተወገዘ ይሆናል። ምሳሌ ሰዎች ጀህራን አላሁ ተዓላን እየተሳደቡ ያየሁኝ ዛሂራን ምሳሌ በዘመናችን በጣም የሚታይ ነገር ነው። በዚሁ ለማስታወስ ያክል ያው ወጣቶች እርስ በርስ ስንጫወት ስናወራ ምናምን በቀልዳችን መካከል ያው ትንሽ ሸሪዓን ያወቀ ሰው የሸሪዓን ነገር መቀላቀል ቀልዱ ላይ የሆነ ጣፋጭነት ነገር ይሰጣል ብለው የሚያስበዋል። ያ ነገር ደግሞ አንዳንዴ አደጋ ላይ ይጥላቸዋል። ይህንን በመናይበት ሰዓትኛ በሰዓቱ ያንን ልጅ ማስተካከል ሊኖርብን ይችላል፣ ግድ ሊሆንብን ይችላል። ግን አሁን ካስተካከልኩት ምን ይለኝ ይሆን
ብዬ እኔ ሐያ ይዞኛል ብዬ ዝም ካልኩኝ የዚህ ጊዜ የሐያዬ የሚወደስ አይደለም የተወገዘ የሚባል የሆነ የሐያ አይነት ይሆናል ማለት ነውና ያው መለየት ነው እንግዲህ ወጣት እስከሆነ ድረስ ተብሎ ብቻ ጥሩ ነው አይባልም ማለት ነው ወይላኩ ያው في الاصل رسول الله صلى الله عليه وسلم حديث ላይ እንደመጣው كان اشد حياء من العذراء في خدرها النبي عليه الصلاه والسلام عند ልጃገረድ ግርዶሽ ውስጥ ሆና ከምታፍረው ህፍረት በላይ ነብዩ አለይሂ ሰላቱ ወሰለም ትልቅ ህፍረት ነበራቸው ይላሉና ሷሐባቶች ምን ይላሉ واذا كره شيئا የሆነ ነገር ሲጣሉ عرفناه بوجهه ከፊታቸው እናውቅ ነበር ይላሉ ሱብሃንአላህና ነገር ግን የረሱል አለይሂ ሰላቱ ወሰለም ሐያ በቦታው ነበር يعني اذا راى تنتهك حرمات الله يا الله تبارك وتعالى تزاز ሲጣስ ያዩ ዝም አይሉም ነበር ሐያ አይከለክላቸውም ነበር በል صحابتوች እዚህ ጋር የሚሉት ነገር አለ من تقم رسول الله صلى الله عليه وسلم لنفسه قط በጭራሽ ነብዩ አለይሂ ሰላቱ ወሰለም ለራሳቸው ተበቀለው አያውቁም ይላሉ الا ان تنتهك حرمات الله يا الله تبارك وتعالى تزاز ሲጣስ ይቀር ይላሉ فينتقم لله لا الله ብለው ይዚያን ምን ያደርጋሉ ይበቀላሉ ይላሉና ሐያ ሲባል አሁን በተጠቀስነው መልኩ አንቱም እንዳልኩት ጥሩ የሚባል አለ ነገር ግን ያለ ቦታው ሲሆን ደግሞ የተወገዘ ይሆናል ማለት ነው ማሻአላህ ወደ ራሳችን እንምጣና እስኪ الاستحياء من الله الله تبارك وتعالى ህፍረት ማድረግ ወደሚለው ስንመጣ አሁን አንተም እንደተጠቀሳችሁት يعني ان يستشعر الواحد دائما ان الله يراه الله تبارك وتعالى ያየኛል የሚለውን ነገር ሁሌ ማስታወስ استشعار ማድረጉ ذلك بأن يستشعر الإنسان دائما أن الله تعالى يراه كلما الله تبارك وتعالى ينيل የሚባለውን ማስታወስ الله تعالى لا تخفى عليه خافية من نقرأ يدبكبت يعلم خائنة الأعين وما تخفي الصدور ياين ولفتانم هنا لب ميدبك أو نقرأ الله تعالى وقال زيار الله من إلى القرآن لي ولقد نعلم أنه يضيق صدرك بما يقولون محمد هوي ካፊሮች በሚሉት ንግግር እኮ ቀልብህን እንደሚከፋውና አውቃለን አላህ የልብ አዋቂ ነውና ሰውየው في خلواته وجلواته ሰውም ጋር ሲሆን ብቻውም ሲሆን ሁሌም ይህን استشعار የሚያደርግ ከሆነ የዚያን ጊዜ አላሁ ተባረከ ወተዓላ መወንጀልን ይከብደዋል ማለት ነውና እዚሁ ጋር አስከተለው የሚሉት ቤት አለ واذا خلوت بريبة في ظلمة والنفس داعية الى العصيان فاستحي من نظر الاله وقل لها إن الذي خلق الظلام يراني وإذا خلوت بريبة في ظلمة لو بتشهن هنا من خلق سايه ጨለማ ውስጥ ለማዕሲያ አላህ ለመወንጀል ነገራቶች ተመቻችተው ተወለህ የዚያኔ والنفس داعية إلى العصيان نفسም ወደ ወንጀል ስትጋብዝህ فاستحي من نظر الإله الله ያየኛል የሚለውን አስታውስ ሁሌም وقل لها ብለህም በለነፍስህ إن الذي خلق الظلام يراني ጨለማን የፈጠረው ጌታ ያየኛል ብለህ በላት ይላሉና ይሄንን ሰውየው استشعار የሚያደርግ ከሆነ ሁሌም በጣም ትልቅ ኸይር ነገር ይመጣለታል ማለት ነው እዚሁ ጋር ሼክ አስከተለው የሚሉት ነገር አለ سهل التستوري يعني هو من أكابر السلف ከተላላቅ ሰለፎች ናቸውና ምን ይላሉ دعاه عمه يوما የሆነ ጊዜ አጎታቸው ጠሯቸውና فقال له احفظ ما أعلمك ይሄን ማስተምርህን ነገር ሸምድድ ሁሌም አንተ ጋር ይኑር አሏቸው قال له قل الله يراني الله يراني الله ይመለከተኛል الله ያየኛል እያልክ ይሄንን በዘወትር በላሏቸውና በሰዓቱ ህፃን ነበሩ ሰህል ነገር ግን ይሄን ይያሉ ያዘወተሩ አደጉ በዚያው ላይ ማለት ነው ካደጉ በኋላ ተመልሰው ወደ እነሱ መጡ ያዛደረጓቸውና ምን አሏቸው يا سهل من عرف أن الله يراه فهل يعصيه الله تعالى እንደሚያየው استشعار ያደረገ ሰው الله تبارك وتعالى እንደሚያየው ያወቀ ሰው እሱን ይወነጅላልን ብለው ነሲሐና ቀረቡላቸው ማለት ነው فيقول سهل فما عصيت الله بعد ذلك ይህን ካሉ በኋላ الله تعالى ወንጅዬ አያቅም ይላሉ አላቅም ይላሉና ይሄ استشعار ማድረግ الله تعالى ያየኛል የሚለውን ነገር ሁሌም ማስታወስ ከወንጀል ነገር ይጠብቃል ማለት ነው ያው እነ ሰህል አትስቶሪ ረሂመሁላህ የተለለቀ ከሰለፍ ዓሊሞች ናቸው በዙህዳቸውም በተሰውፋቸው የሚታወቁ ናቸው እሳቸው እዛ ደረጃ ላይ የደረሱት በልጅነት ስለተሰራባቸው ነው ማለት ነው እኛም ጊዜው አረፈደም ወጣትም ይሁን ሽማግሌም ይሁን አዛውንትም ጎልማሳ የትኛውም ሰው ቢሆን ጊዜው አረፈደም ያው ሁላችንም ወደ ሞት ነን
ወደ ሞት የሚሄድ ሰው ሞት ሳይመጣበት በፊት መዘጋጀት ይችላል። እነ ሰህል አቱስቱሪ እንግዲህ በልጅነታቸው ያው አላህ ብሎላቸው ቀጥተኛው መንገድ የሚመራቸው መንገዱን የሚያሳያቸው ሰው አገኙ። እኛ ደግሞ ያንን እድል እንኳን ባናገኘውን በወጣትነት እድሜ ገና ነን። ለተውበት አረፈደም። በየትኛውም ጊዜ ቢሆን ለተውበት የሚረፍደው ያው ገርገራ ላይ ስንሆን ወይም ደግሞ ፀሐይ በመግቢያዋ ስትወጣ ነው ነብዩ አለይሂ ሰላቱ ወሰለም እንዳሉትና ያቺ ጊዜ ሳትደርስ አሁን በተለይ ተመልካቾቻችን እኛም ቢሆን ማንኛውም ሰው አሁን በቃ የተውበት ጊዜው መቼ ነው ከተባለ አሁን ነው። እንግዲህ እሳቸው አላሁ የራኒ ያሉ ማታ ማታ ሁሌም በልጅነት አእምሮ ተቀረጸ ይሄ ነገር። እኛም ታናናሾቻችንንም መቅረጽ እንዳለብን ነው። አላህ ያየኛል፣ አላህ ያቀብኛል የሚለው ነገር በቀልቡ ላይ ያሳደገ ልጅ በኋላ እንዴት ነው አላህ ሊወነጅል የሚችለው? በዛ ነገር ላይ አድጎ ልጆቻችንን እያየን ነው። በሆነ ባህሪ ላይ ያደገ ልጅ በኋላ ያንን ባህሪ ልቀቅ በትለው እያየን ነው። ሞባይልና ቲቪ ሌሎች ነገራቶች ምን እየሰሩ እንደሆነና ይህ ጊዜው አረፈደም ለሁላችንም። አሁንም አላሁ የራና ይህችን ነገር በቀልባችን ላይ አድርገን ሐያእን ማድረግ አለብን። ታዲያ እውነተኛ ሐያ የምትባለው ይህች አላሁ ተዓላ ያየኛል ከአላህ ሐያ ማድረግ የሚባለውን ነገር እንዴት ነው ላገኝ የምችለው የሚለውን ደግሞ አስባቦችንም በዛው ማወቅ አለበት። ለዚህም እንደነ ሱፊያኑ ሰውሪ የመሰሉ ታላቅ ዓሊም የሚናገሩት ነገር አለ። መን ዓረፈ አላህ هن عليه الحياء الله تعالى يوق سو حياء يقللتال ومن لم يعرفه لا يستحي منه الله ያላወቀ ደግሞ حياء ማድረግ አይችልም። ስለዚህ አላሁ የራኒ የምትለውን ቃል አላህ ያየኛል የምትለውን ቃል ብቻ ማለት ወይም ደግሞ አላህ በቀልቤ ላይ ያለውን ነገር ያቃል ብቻ ማለት ሳይሆን ያቀብኛል የምትለው አላህ ማን ነው? ያንን አዘማውንም ሹዑር ያደረክ መሆን አለበት የምትለው ነው። ያንን ነገር እንዲሁ እንደ ኖርማል ወሬም እንዳታደርገው። አንዳንዴ ዓደት ይሆንብናል፣ አንዳንድ ንግግሮች ዓዳ ይሆኑብናል። ምሳሌ ሶላት፣ በተለይ በሶላት ምሳሌ ብንሰጥ አንዳንድ ሰው አለ፣ እኔም በግል ያጋጠመኝ ስላለ ነው። አንዳንድ ሰው ሶላት ጀማዓ ሄዶ የሚሰግደው ዋጅብ እንደሆነበት አውቆ አይደለም። አንዳንዱ እንኳን ዋጅብ በሱ ላይ ግዴታ እንደሆነበት እንኳን የማያውቃል። በቃ የኢስላም መሰረቶች እንደማናቸው አንተ ሸሃዳ አላ ኢላሃ ኢላላህ ወአነ ሙሐመዳን ረሱሉላህ ወተቂመ ሶላህ ወተኡቲየ ዘካ ወተሱመ ረመዳን ወተሐጀል በይት ይህችን ይይዝና በቃ የእስልምና መሰረት ስለሆነ ሶላትን ሰግዳለሁ። ኦኬ እሺ፣ ሶላትን ስትሰግድ ዙሁር ዋጅብ ነው በአንተ ላይ፣ ዐሱር ዋጅብ ነው። በዛ ላይ ደግሞ ስሰግድ ፋቲሐ መቅራት አለብኝ። ሩኩዕ ዋጅብ ነው፣ ጡማእኒና ዋጅብ ነው፣ ከሩኩዕ መነሳት ዋጅብ ነው፣ ጡማእኒና። እነዚህ ነገራቶች አያውቃቸውም ዋጅብነታቸውን። ሱና ነው ዋጅብ ነው ምንም የሚያውቀው ነገር የለም። ታዲያ እንዴት ነው የምትሰግደው ተብሎ ሲጠይቅ ምንድን ነው የሚለው? ረአይቱ ናሰ ይሰሉ፣ ሰዎች ሲሰግዱ አየሁ። በቃ እነሱ ሲያረጉ ስላየ ብቻ ነው የሚያረገው እንጂ አላሁ ተዓላ ያንን ነገር በሱ ላይ ግዴታ ስላደረገበት እንደሆነ አያውቅም። ብዙ ምን ሆነ ማለት ነው? የዚህ ሰው ስራ ልምድ ሆነ። ዒባዳ ብሎ ሳይሆን እየሰራ ያለው በቃ ሰው ሁሉ እንግዲህ ዱንያ ላይ ስንኖር ንግድ ሲነግድ ሰው በቃ የግድ መነገድ አለብኝ ማለት ነው። ለኑሮዬ ብለህ ወደ ንግድ እንደምትገባው ይህም በቃ ሰው ሲሰግድ ሙስሊም የተባለ ሰው ሲሰግዳየ በቃ ይህን መስገድ አለብኝ ማለት ነው እንጂ አላህ ግዴታ አድርጎብኛል፣ ካልሰገድኩኝ ይቀጣለሁኝ፣ ይህንን ነገር ካላሟላሁ ሶላቴ ልክ አይሆንም፣ ይህንን ነገር ከሰራው ሶላቴ ይበላሻል የሚለውን ነገር አውቆ አይደለም። እና ዓደት ይሆንበታል፣ ልምድ ተለምዶ ይሆንበታል። ከዛ ነገር መውጣት አለበት። አላህ ያየኛል ሲል ልምድ መሆን አይደለም ያለበት። አላህን አውቆ ሐቂቀተን አላህ ኻሊቅ አልዓለም የዚች ዓለም ፈጣሪ የሆነው ጌታዬ፣ ሁሉንም ነገር ማድረግ የሚችለው ፈጣሪ፣ የኔን ቀልብ የፈጠረ እኔ ማንነቴንም
የፈጠረ የሆነ ጌታ ነው። ሁሉንም ነገር ያስገኘ ነው። ከማንም ምንንም የማይከጅል የሆነ ጌታ ነው። የኔ አላህ በቁርአን እንዳለኝ ወለም የኩን ለሁ ኩፉወን አሐድ ያለኝ ነው። አንድም አምሳያ ቢጤ የለኝም ብሎ ያለኝ ነው። አላሁ ተዓላ እኔን ፍሩኝ ብሎ በተለያዩ አንቀጾች ያስጠነቀቀኝ የሆነ ጌታ ነው። ረሕመቴ ሰፊ ነው እንዳለው ሁሉ ቅጣቴ ከባድ ነው ያለኝ ጌታ ነው። እሱ ያዘዘኝን ትቼ የከለከለኝን ከተዳፈርኩ ጀሃነም የምትባል እሳት ያዘጋጀልኝ የሆነ ጌታ ነው። ረሕመቱም ሰፊ ነው፣ ቅጣቱም ከባድ ነው። ምንም አይነት አምሳያ የሌለው በሁሉ ነገር ላይ ቻይ፣ በፍላጎቱ ሰሪ፣ ያሻውን ሰሪ፣ ማንም ጠያቂ የሌለበት ይህ ነገር ያቅተዋል የማይባል ጌታ፣ ሁሉን ነገር አዋቂ የሆነ ሁሉን ነገር የሚሰማ ያለ ጆሮ እንደኛ ስላልሆነ ሁሉን ነገር የሚያይ ያለ አይን እንደኛ እንደ ፍጡራኖችን ስለማይመስል ይህ ጌታዬ ነው ያየኛል የምለው እንጂ ኖርማል አንድ ባለስልጣን ማለት አይደለም። እኛኮ ያው በአሁኑ ዘመን ለምሳሌ ይቀላል። ምሳሌ ለመስጠት አንዳንድ ሱቆች ላይ ስንገባ መጀመሪያ የምናየው ጽሑፍ አለ። በካሜራ እይታ ውስጥ ነው። ትልቅ ማስፈራሪያ ናት። በቃ ሰው ያችን ካነበበ መጥፎ ስራ ለመስራት ራሱ አያስብም። ያሰበውም ይተወዋል። ምክንያቱም በቃ ኦሬዲ ካሜራ እይታ ውስጥ ነው። አንዳንዴ ላይኖር ይችላል እኮ ካሜራ እውነተኛ የሚሰራ ካሜራ ያለበት ቦታ ላይ ከሆነ ደግሞ ሐቂቀተን ወደዛ ሱቅ ራሱ መጥፎ ነገር አስቦ አይገባም። ለመስረቅ አይገባም ካሜራ ካለበት። ያው በጣም የባሰበት ሌባ ካልሆነ በስተቀር እና በዱንያ ላይ እንደዚህ ከሆነ በዱንያዊ ነገራቶች እንግዲህ አላሁ ተዓላ ፍጡራኖችን የማይመስለው ጌታችን በሁሉ ነገር ላይ ቻይ የሆነው ጌታዬ ያየኛል የሚለውን ነገር ሁሌም እንደ ዓዳ ሳይሆን ሁሌም ሐቂቀተን ሽዑር እያደረገው መኖር አለበት ማለት ነው። አላህ ይግራልን። ስለዚህ ያኒ حتى አላህን ሐያ ለማድረግ ዒልም ያስፈልጋል። እዚሁ ጋር ሰይዱና አቡል ሐሰን አልአሽዓሪ የሚሉት ነገር አለ። አወሉ ማ የጂቡ ዐለል ኢንሳን የሰው ልጅ ላይ መጀመሪያ የሚወጅበው ነገር ግዴታ የሚሆነው ነገር ምንድነው? ማዕሪፈቱላህ አላህን ማወቅ ነው። ምክንያቱም ይህ ነው የሁሉም ነገር አሳስ መሰረት ስለሆነ ማለት ነው። ናም ባረከላሁ ፊኩም። ስለዚህ አሁን አልሐያኡ ሚነላህ አላህን ሐያ ማድረግ ህፍረት ማድረግ የሚለውን ዲፋይን ያደረግንበት ሁኔታ አለ። وهو اجتناب ما حرم الله أو أن يأتي الإنسان بما أمره الله تعالى مجتنبا نواهيه الله تعالى ያዘዘውን ነገር በመፈጸም የከለከለውን ነገር ደግሞ በመከልከል ሰውየው አላሁ ተዓላ ሐያ አድርጓል ልንል እንችላለን ማለት ነውና لكن مع هذا حتى الاتيان بما أمر الله والاجتناب مما حرم الله የሚለው ብዙ ነገራቶች ላይ መግባት ይችላል። يعني مثلا الحياء من الله الشكر لله الله ما መስገንም ስንል ተመሳሳይ ነው፣ ዲፋይ ነው ማለት ነው። ወመሐበቱላህ አላህን መውደድ እንዲሁም እንለው የሐቂቃ ሰውየው አላህን ወደደ የሚባለው እንዲሁ ያዘዘውን ነገር ሲፈጽም የከለከለውን ነገር ሲከለከል ነው እንጂ ሰውየው ወንጀል ላይ ተዘፍቆ አላህን ወዳለሁ ማለት ይሄ ሐቂቃ መሐባ አይደለም ይላሉ። وفي هذا يروى عن سيدتنا رابعة العدوية ትልቅ ዛሂዳ የሆነች ሴት ናት። ሰይደቱና ራቢዓ ምን ትላለች? تعصي الإله وأنت تزعم حبه عار عليك إذا فعلت عظيم لو كان حبك صادقا لأطعته إن المحب لمن يحب مطيع تعصي الإله وأنت تزعم حبه الله نودى له إياك نقول كن السنة ونجلوا له عار عليك إذا فعلت عظيم إهن كدرك إهن يعني يكبد هنا وردتنا وتلالج لو كان حبك صادقا لأطعته እውነተኛ የሐቂቃ አላህን የምትወድ ቢሆን ኑሮ እሱ ያዘዘውን ነገር ተፈጽም ነበር። ለምን? ኢነል ሙሂበ ሊመን ዩሂቡ ሙጢዑ ምክንያቱም ወዳጅ ለተወዳጁ ታዛዥ ነውና ትላለችና ይህም በተመሳሳይ እንዲሁ ወደ يعني ينصب في واد واحد ባንድ ዲፋይል ልናደርግ እንችላለንና አላሁ ተዓላ ይወፍቀን። በዚህ ለማስታወስ ያክል ይሄ ወንጀል መስራት የሚባለው ነገር ሰውየው በቃ ወንጀል ላይ ሲወድቅ ሙሉ ለሙሉ ሐያ የለውም ማለትም እንዳልሆነ በዛው እንትን በላቸው ብዬ ነው።
እኛ ሰዎች ነን። አላሁ ተዓላ ሰው አድርጎን የፈጠረን ሙከለፎች ነን። እንደ መላኢካዎች መጅቡላ ዐለ ጧዓ አይደለንም። ሁሌም ጧዓን እንጂ ሌላንም ማንሰር አይደለንም። መላኢካዎች እናውቃለን ለጠርፈተ ዐይን ያክል እንኳን ወንጀልን የሚሰሩ አይደሉም። ከታዘዙትም ዘንበል አይሉም። እኛ ሰዎች ነን። ስህተት ሊያጋጥም ይችላል። ግን ስህተት ሲያጋጥምህ ቶሎ ተመለስ ነው ትልቁ እንትን هدف ነብያችን አለይሂ ሰላቱ ወሰላም ኩሉ በኒ አደም ኸጣኡን ብለዋል አይደለም? ወኸይሩል ኸጣኢን አተዋቡን። የሰው ልጅ ሲባል ስህተት ውስጥ ሊወድቅ ይችላል። አላህ የጠበቀው ሲቀር ያው ነብዮችን ምሳሌ አላሁ ተዓላ ይጠብቃቸዋል። እነሱ ጭራሽ ሊያጋጥማቸው የማይችሉ የወንጀል አይነቶች አሉ። በጭራሽ ኩፍር የሚባል ነገር አይታሰብም በነብዮች ላይ። ትልቅ ወንጀል የሚባል ነገር ጭራሽ አይታሰብም። ትንሽ ሆነው ራሱ ክብርን ሊያዋርዱ ዝቅ ሊያረጉ የሚችሉም በጭራሽ አይታሰብም በነብዮች። ከነሱ ውጭ ያለነው እኛ ተራ ሰዎች ግን ሐታ ወልይ እንኳን ይላሉ ዑለማዎች እኮ ሐታ ወልይ እንኳን ከቢራህ የሆነ ወንጀል ሊወድቅ ይችላል። ላኪን ወልይና ተራው ህዝብ ምንድነው ልዩነቱ? ወልይ ወዲያው ነው ተውበት የሚያደርገው። ተውበት ሳያደርግ ከዛቸው ወንጀል አይሞትም። ተራው ሰው ግን ምናልባት እንዲህ ካጋጠመ ወኸይሩል ኸጣኢን አተዋቡን ብለዋልና ተስፋ ደግሞ ወደ መቅረጥ መሄድ የለበትም። በቃ እኔ ሐያ የለኝም ማለት ነው እያለን ሳይሆን ኸጣእ ውስጥ ከወደክና ምናልባት ወንጀል ውስጥ ከወደክ ያችን ወንጀል ወደ ማረም ቶሎ መሽቀዳደም አለብን የሚለውን በዛው ላስታውስ ብዬ ነው። ያው አላሁ ተባረከ ወተዓላ ሐያ ማድረግ የሚያግዙ ነገራቶች ነጥቦችን እያነሳን ነውና እዚሁ ጋር እንደ ትልቅ የሚጠቀስም ነገር አንድ ነገር አለ። وهو أن يستشعر الإنسان ما أنعم الله عليه الله تبارك وتعالى የዋለለትን ኒዕማዎች استشعار ማድረግ ማስታወስ ይሄ እሱን ለመወንጀል እንዲታቀብ ከሚያደርጉ ነገራቶች ናቸውና يعني አሁን ያለንበት እንግዲህ نحن غارقون في نعم الله الله تعالى ጸጋ የተጠለቀለቅነንና አላህ ተዓላ በቁርአን ላይ وما بكم من نعمة فمن الله ያላችሁ ኒዕማ በሙሉ ጸጋዎች በሙሉ አላሁ ተባረከ ወተዓላ የሚሰጣችሁ ይለናልና ويقول في عز وجل وإن تعدوا نعمة الله لا تحصوها الله تبارك وتعالى የሰጣችሁ ኒዕማ ጸጋ ብትቆጥሩት አትጨርሱትም ይላልና ويقول تعالى أولم تروا أن الله سخر لكم ما في السماوات وما في الأرض وأسبغ عليكم نعمه ظاهرة وباطنة تملكتوا منه بسماينا بمريت ያሉትን ለእናንተ ገርስ እናደርግላችሁ እንዲሁም ደግሞ በውጭም በውስጥም በኒዕማ በጸጋዎች አንበሸበሽናችሁ ይለናልና ሐቂቀተን ሰውየው استشعار ሲያደርግ አላሁ ተባረከ ወተዓላ ምን ያክል ለኔ ጸጋዎችን ሰጥቶኛል የሚለውን ሲያስታውስ بعد ذلك كيف يعصي الله تعالى እንዴት አላሁ ተባረከ ወተዓላ ይወነጅላልና ይሄም እንደ ትልቅ የሚጠቀስ ነገር ነው። ኒዕማ ሲባል ጸጋ ሲባል በጣም ብዙ ሰው የሚመስለው ያው በዛው እናስተውስ የሚለውን ነገር መጥቶልኝ ነው። ጸጋ ሲባል ብዙዎቻችን የሚመስለን ጥሩ መልበስ፣ ጥሩ መብላት፣ ጥሩ ቤት ካለ፣ ጥሩ መኪና ካለ የሆነ ነገራቶችን ተጨማሪ ወደሚባሉ ኒዕማዎች ይወስደዋል። ሐቂቀተን ኒዕማ ሲባል ግን እያንዳንዱ የሰው ልጅ ለማስተንተን ከፈለገ ኒዕማዎቹን ራሱ ላይ ያሉትን ኒዕማዎች እንኳን ቆጥሮ ሊጨርሳቸው አይችልም። እችን አይናችንን እንመልከታት። ዑለማዎች እንደውም ከዛ የበለጠ ምን ይላሉ መሰላችሁ? ይሄ አይን መሰጠት፣ አፍንጫ መሰጠት፣ አፍ፣ ምላስ፣ ጥርስ እነዚህ ነገራቶች ውስጣችን ላይ ያለውን የደም ዝውውር ሌሎች ነገራቶች እናስተንትናቸው። አጂብ የሆነ ነገር ነው። ወደ ዱንያ ስትመጣ የሆነ ማሽን እንዲሰራ መኪና እንበል ምሳሌ ዝም ብሎ ከተነዳ ምንም ያክል በጣም ምርጥ የሚባል መኪና በጣም ሞተሩ ምርጥ ነው የሚባል እንኳን ቢሆን የሆነ ሰዓት ላይ ይደክማል። የሆነ ዘይት መቀየር ሊፈልግ ይችላል። ያው ኤሌክትሪክ ሲሆን ኤሌክትሪኩ ባትሪውም ያልቃል። የሆነ ነገር እየተጠገነ ነው የሚሄድ። ቀልባችንን እንያት። ከተወለድን ጀምሮ እስከምን ሞት ድረስ ስራ ላይ ነች። ሱብሃንአላህ። የሆነ ቀይርም ከፍተን ምን ቀይረው ነገር የለም፣ ምን ጠግነው ነገር የለም። ትንፋሻችንንም እናስተውለው። እናስገባለን፣ እናስወጣለን፣ እናስገባለን። ሳምባችን የምትሰራው ስራ ምንድነው?
ጉበታችን የሚሰራው ስራ ምንድነው? ያንን ስታስብ በአንዱ ብቻ በጣም ልትገረም ትችላለህ። ይበልጥ ወደ ህክምናው ያለ ሰው ይበልጥ ሊረዳው ይችላል ይህንን ነገር። ከዛስ ይሄ አፍንጫችን አለ፣ አይናችን አለ፣ حتى መጸዳጃ አካላቶቻችንም ካየን ዑለማዎች ምን ይጠቅሳሉ? የተቀመጡበት ቦታ ራሱ አጂብ ነው። አፍንጫችን ለምን ወደ ታች ሆነ? ወደ ላይ ቢሆን እንዴት ነው? አፍንጫ ሲባል የሆነ ነገር ሲገባበት በጣም ያመናል። ከውሃ እስቲንሻቅ ስናደርግ እንዴት ነው እንትን የሚያቃጥለን? ተገልብጦ ቢሆን ዝናብ ሲመጣ እንዴት እንሆን ነበር? ይህንን እንኳን ማስተዋል ይበቃናል። አይናችን አላሁ ተዓላ ይህንን አይን ከሸሕም አድርጎት ከዛ እንባችንን ደግሞ ምን አደረገው? ጨዋማ። እንባ ጨዋማ ነው። ሸሕም ደግሞ ወይም ደግሞ እንደ ስብ የሆነ ነገር እንዳይደርቅ ጨው ነው የሚደረግበት። እንባችን አዝብ አይደለም፣ ጣፋጭ አይደለም። ለምን? ለአይናችን ተስማሚ አይደለም አዝብ የሆነ ነገር። ይህንን አደረገልን። ከዛ የምንመገበው ምግብ ተፈጭቶ ምን ብሎ ሲወጣ በታች በኩል ነው የሚወጣው ከጀርባ እኛ እንዳናየው ራሱ። ከምንመገብበት ጥግ ቢያደርገውስ? ከሽታችን አራቀው፣ ከአይናችን አራቀው፣ ሐታ ከመስሚያችንም ርቋል። ቅርብ ቢሆንስ? አላሁ ተዓላ እያንዳንዱን ነገር ሲያደርግልን ኒዕማ ነው። አፈጣጠራችን ራሱ ኒዕማ ነው። ቅርጻችን እንኳን ማለት ነው። ሌላው ነገር ብዙ ሳንሄድ ማለት ነውና ኒዕማ ሲባል አንዳንዴ እኔ ምን ኖሮኝ በድህነት እየኖርኩ እንዲህ የተቸገርኩ እንዲህ የተጨናነኩ ማንም አጋዥ የለኝ ምናምን ላ ያንን ነገር ተውና ይሄኛውን ደግሞ አስብ። ኒዕማ ነው ይሄም። ከዚህ ጋር አንድ ሷሊህ የሆኑ ወልይ ታሪክን ሁሌም እንትን ይለኛል ይገርመኛል ሳስታውሰውና እኒህ ሷሊህ ሰው አላሁ ተባረከ ወተዓላ ፈተናቸው። በምንድን ነው የተፈተኑት? አይን አዕማ ናቸው። ሁለት እጅ የላቸውም፣ ሁለት እግር የላቸውም። ከዛ ጋር ሰውነት የሚበላ አኪላህ የሚባል በሽታ እንደ ጋንግሪን አይነት ያዛቸው። አስበው፣ እጅ የለህም፣ እግር የለህም፣ አይን የለህም። በሁሉ ነገርህ ወደ ሰው ጥገኛ ነህ ማለት ነው። ለመብላት እንኳን ሰው ያስፈልግሃል። ለመጸዳዳት እንኳን ሰው ትፈልጋለህ። በዚህ ሐል ላይ ግን ሆነው ሷሊህ ናቸው፣ አላህን ፈሪ ናቸው። በዛ ሐል ላይ ያ በሽታ ተጨምሮ ጋንግሪን የምንለው አይነት በሽታ ሰውነትን የሚበላው ሱብሃንአላህ፣ ከዛም የበለጠ ምን በላእ ሊደርስባቸው ይችላል ብለህ እያሰብክ ደረሰባቸው። የኔ የሚሏቸው ቤተሰቦቻቸው ሰለቿቸው፣ የሚንከባከቧቸው ሰዎች ሰለቿቸውና ጣሏቸው። እቃ እንደምትጥለው በቃ የማያስፈልግ መንገድ ላይ ጣሏቸው። ሱብሃንአላህ፣ ያኔ ከባድ ነው ነገሩ አይደለም። እንዲህ አይነት አካል ጎሎብህ ጤነኛ ሆነህ እንኳን ቤተሰቦች ቢያባሩህ ከቤትህ የጎዳና ተዳዳሪ ብትሆን ምን ያክል እንደምትቸገር የታወቀ ነው አይደለም? እግር የለ፣ እጅ የለ፣ አይን አዕማ ሆነ ያ በሽታ ይዟቸው መንገድ ላይ ተጣሉ። በዛ ሐል ላይ ሆነው ደግሞ የሳቸው በሽታ ይህ አኪላ የሚባለው ታውቃለህ፣ ሽታ አለው፣ ነፍሳትን ይጣራል። እነዛ ነፍሳቶች መጠው ሲበሏቸው ያለውን ስቃይ እናስበው። ሱብሃንአላህ፣ ነፍሳት ሲበላና ገና ሲያርፍብን እንኳን ቢንቢ ትንኝ ነገር ሲያርፍብን እንኳን ሽዑር ወዲያውን መምታት ነው የምንፈልገው። ሲበላን እንኳን እንዴት ነው እየቻልን እያየን መቼም አንበላትም አይደለም እንዴ? የሆነ ሳናስበው ራሱ ተኝተን እንኳን የሆነ ሰውነታችን የራሱን መልስ ይሰጣል። እሳቸው ግን ያንን የማያረግ አቅሙ የላቸውም። ሰውነታቸው እየተበላ ያንን የሚያስወግዱበትም እጅ የላቸውም። ቦታ እንዳይለቁ እግር የላቸውም። ምን ያደርጉ? በዚህ ሐል ላይ ያሉ የሆኑ ሰዎች በጎናቸው አለፉና
አዩአቸው። አይተው ምንድን ነው ያሉት? ማ አዕዘመ በላአ ሃዛ ረጁል፣ የዚህ ሰውዬ በላኡ ምን ያክል ትልቅ ነው። በጣም ተገርመውባቸዋል፣ በጣም በላእ ላይ እንዳሉ። የሷሊሖችና የኛ እይታ ግን ይለያያል። መቼም እኛ ቁስል ሲነካልህ እኮ አዎ ብለህ ነው አንተ ብሶትህን የምትናገረው እና የነሱ እይታ ግን ይገርማል። ልክ ያንን ቃል ሲሰሙ ምንድን ነው ያሉት? አልሐምዱሊላህ። ሱብሓነላህ። አልሐምዱሊላህ ምስጋና ለአላህ ይድረሰው። አለዚ ጀዐለ ቀልቢ ኻሺዓ፣ ቀልቤን እሱን የምትፈራ ላደረገ፣ ወሊሳኒ ዛኪራ፣ ምላሴን ደግሞ ሁሌም እሱን የምታወሳ ላደረገልኝ ጌታ። ያኒ አዎ እኔ እኮ የሚያግዘኝ የለም። ወደ ማምረር አልሄዱም። ከማምረር ይልቅ ወደ ኒዕማው ነው የተመለሱት። አልሐምዱሊላህ። ከባድ ነው ነገሩ። ምስጋና ለአላህ ይገባው፣ ቀልቤን እሱን እንድትፈራ ምላሴን ሁሌም እሱን እንድታወሳ ላደረገልኝ ጌታ። ከዛም ምን አሉ? ያ ረቡ ለው ሰበብተ ዐለየ አልበላአ ሰበህ መዝደርቱ ፊከ ኢላ ሑባ። ጌታዬ ሆይ ምንም ያክል በላእን እንደ ጅረት ብታንቧቧብኝ ላንተ ያለኝ መሐባ መጨመር እንጂ ወደ መጉደል አይሄድም። መዝደርቱ ፊከ ኢላ ሑባ። እና እንዲህ ናቸው ሷሊሖቹ። እና ኒዕማ ሲባል ያው ይሄኛው የዱንያዊ ጥቅማ ጥቅሞችን ወጣ ያሉ ነገራቶችን ብቻ እናስባቸው። ኒዕማ እያንዳንዱ የተሰጠነው ነገር ሁሉ ኒዕማ ነውና እናስፋው ካልን በጣም ሰፊ ነው የሚሆነውና ስለ እጆቻችንም ዑለማዎች በደንብ ይጠቅሱታል። ተፍሲር ኪታቦች ላይ ሌሎችም ላይ ይጠቅሱታል። ሰው ልጅ አላህ በቁርአን ብሎናል፣ ወፊ አንፉሲኩም አፈላ ቱብሲሩን። ስለ ራሳችን ነው እኮ ትዕዛዙ ወደ ራስ መጣ። ራሳችሁን ተመልከቱ። ራሳችንን መመልከት፣ ስለ ሰውነታችንን መመልከት፣ ቀልባችንን እንመልከተው እያንዳንዱ። ኒዕማ ሲባል ያንን ብቻ እንዳናስበው ነው እንዳጠቃላይ። ሱብሃንአላህ፣ አላህ ያስረዳን። አሚን። ብዙ ጊዜ ኒዕማ ሲባል አሁን አንተም እንዳላችሁት ነውና ቀድሩን የምናውቀው ያኔ የሚሉት ነገር አለ። ላ ተዕረፉ ኒዕመቱ ኢላ ቢዘዋሊሃ። ኒዕማን እንደ ኒዕማው ልክ የምታውቀው ብዙ ጊዜ በቃ ሲወገድ ነው ካንተና። አሁን መሰለን የጠቀሳችሁት ነገር አለ። ኒዕመቱ ሲሐ፣ የጤንነት ኒዕማ በጣም ትልቅ ኒዕማ ነው። እዚህ ጋር አስከትለው የሚሉት ነገር አለ። الصحة نعمة أو الصحة تاج على رؤوس الأصحاء لا يراها إلا المرضى. ጤንነት ብሎ ማለት የጤነኞች ራስ ላይ የተቀመጠ ዘውድ ነው። ያንን ዘውድ ግን የሚያየው በአብዛኛው የታመመ ሰው፣ በሽተኛ የሆነ ሰው ነው ይላሉና ወደ እነዚህ ነገራቶች የምንመለከት አላህ ያድርገን። ያኒ አጂብ መተለን እንደው እንደምሳሌ እዚህ ጋር ብንጠቅስ يعني عندي نجار ما لتفلق له هي شفت من عجيب. مثلا أنا اليوم استيقظت من النوم طوات لي كان كلفت تنسى، ففتحت عيني بسهولة بكلا عيني كفتكوي وتنفست بدون أجهزة، يا من مساري من الذي تنفسكوي، وغيرت ملابسي بدون مساعدة، يمن دقاف سياسفل لقين لبسين كيركوي عجيب. وأكلت طعامي بدون ألم، ያለምንም ህመም እንደዚሁ ምግቤን በላሁ። ወመሺቱ ቢዱኒ ዑካዝ፣ ብትር ሳያስፈልገኝ እንደዚሁ ሄድኩኝ። እንዲሁ የውምየን እንኳን ያለንን ሁኔታዎችን ብናይ ሱብሃንአላህ ምን ያክል አላሁ ተባረከ ወተዓላ በኒዕማው እንደወፈቀን እንረዳለንና ያንን ነገር ሰውየው ኢስቲሽዓር ሲያደርግ ሲያስታውስ አላሁ ተዓላ ለመወንጀል ይታቀባል ማለት ነው። አሁን ቅድም እንደጠቀስነው ማለት ነውና አላህ እንረዳ ያድርገን። ሌላው እዚህ ጋር يعني الله كسبتن تلالك نعمة وشتبلو ميتكس نجر من دنو من نعم الله عليك أن يريك الله حقيقة الدنيا في عز شبابك. بوتات النتجيزي يدنيا من النت يدنيا حقيقة سياسية، يعني هذا فتح باب كبير للخير. لتلك الخير نجر بابي هون اللي هنا وكفتي هون اللي هنا بكنيات مسويه الدنيا الحقيقة سر رده ونتا سر رده. حين يعرف أن الدنيا دار ممر من الفبات هاجرنجي وأنها ليست دار مقر،
የሚኖርባት ሀገር እንዳልሆነች ሲረዳ የዝሀዱ ፊ ዱንያ የዱንያ ነገር ላይ ዛሂድ ይሆናል ማለት ነውና وهذا الذي يشهد عليه سير الأنبياء والصالحين የተላላቀ የረሱል ዓለይሂ ሰላቱ ወሰላም እንዲሁም ከነሱም በኋላ የሚመጡ ሰሐበቶችም ሲራ ያኒ እንደሚያስረዳ ማለት ነውና እዚህ ጋር አንዳንድ ነገር ምንጠቅስ ደስ ይለኛል። አስለን አላሁ ተዓላ ዱንያን የገለጸበትና አያቶችን እንይካለን የዱንያ ምንነት ባጭሩ ያሳውቀናል። ዱንያ አስለን ዑለማዎች ይላሉ ዱንያ ለምን ተባለች የሚለው ላይ እንደ አረብኛ ቃሉ አረብኛ ላይ አንድ ስያሜ ሲሰጥ ዝም ብሎ እንዲሁ በዘፈቀደ አይሰጥም። እንደ አማርኛ ወይም እንደ ሌላው ቋንቋ አይደለም። እያንዳንዱ ነገር በጎን የሚያሳየው ነገር አለ። ሶላት ለምን ሶላት ተባለ ስትል ወደ ዱዓ የሚመለስበት የሆነ የራሱ የሆነ ነገር አለው። ሶላት በቋንቋ ዱዓ ስለሆነ አላህን መለመን ማለት ነው። ጾምም ጾም ለምን ሱያም ተባለ ስትል መታቀብ ነው። የሆነ ማዕና አለው። ዝም ብሎ እንዲሁ በዘፈቀደ የሚሰጥ ነገር አይደለም። ዓለም ለምን ዓለም ተባለች? ምክንያቱም አላህ ለመኖሩ ምልክት ስለሆነች ነው ዓለም የተባለችው። ዱንያም ዱንያ ለምን ተባለች? ይህንን ትርጓሜውን ስናቅ በቃ ዱንያ ምንነቷ ውስጣችን ላይ ይሰርጻል። الدنيا سميت الدنيا دنيا لدناءتها ነው። በቃ የወረደች ስለሆነች ነው የዘቀጠች ነች። ባጭሩ ምንም እንትን የምትል ነገር አይደለችም። ይህንን ደግሞ አላሁ ተዓላ በቁርአን ይበልጥ አረጋግጦልናል በተለያዩ አያዎች وما الحياة الدنيا إلا لعب وله وما الحياة الدنيا إلا متاع الغرور اعلموا أنما الحياة الدنيا لعب وله وزينة አብዛኛውን ካየን ዱንያ በቃ ኒዕማዎቿ እንደ ጨዋታ እንደ አሉባልታ እንደሆነች ነው። በቃ እንዴት ነው ጨዋታና አሉባልታ ቁም ነገር አይደለም። የሆነ ሰዓት ላይ እኔ እናንተ ቀልድ እንቀላለድ ካልን ቀልደህ የምታልፈው ነገር ነው እንጂ ህይወትህን በዛ የምትሄድበት ነገር አይደለም። ስለ ስራ ካወራህ ግን ቁም ነገር ነው። ወደፊትስ ምን ላድርግ ከዛስ እያልክ በዛ ነገር ላይ ተንጠልጥለህ የምትሄድበት ነገር ነው። አማ ለሁና ለዒብ ግን ለሁን ነው ለጊዜው ደስታ ነው የምትፈልገው። በቃ ያልቃል። አላህም ዱንያ እንደዛ ናት አለ ለሁን ወላዒብ ነች በቃ ከዛስ አለቀ። በተቃራኒው ስለ አኺራ ሲነግረን ግን ወልአኺረቱ ኸይሩ ወአብቃ ያለን እሷ ናት ኸይር ዘላለማዊም ነች። ስለዚህ ዱንያ የምትለውን ነገር ቀልባችን ላይ ለማምጣት ከፈለግን ወጣቶቹ በተለይ በወጣትነት እንትን ማለቱ የሚለው ነገር ስላነሳው አላህ በቃ ነግሮሃል ጨዋታ ናች ብሎሃል። ጨዋታ ደግሞ የምትዘወተርበት ነገር አይደለም። ቀልድ የምትዘወተርበት ነገር አይደለም። ዱንያ የተባለችው አስለን በቃ ሊደናአቲሃ ነው እንትን የላትም ደረጃ ስለሌላት ነውና ይህንን ለማወቅ መጣር ነው። ይህንን ስታደርግ ቀልብህ ላይ ከዛ በኋላ ያሉ ነገራቶች በሙሉ ይቀልሉልሃል። ከዛ ደግሞ ከቁርአን አለፍ ስትል ነብዩ አለይሂ ሰላቱ ወሰላም ስለ ዱንያ የተናገሩት ነገር አለ። እሳቸው ዱንያ ላይ ለምን እንደመጡ ዱንያን ቀርቦላቸው ምን አደረጉ? ሲኖሩ ዱንያን ለመሰብሰብ ነው የኖሩት ወይስ እንዴት ነው? የእሳቸውን ሲራ ማየት ብቻ ደግሞ ይበቃል። ነብዩ አለይሂ ሰላቱ ወሰላም ቢፈልጉ ኖሮ ከሁሉም የበለጠ ሀብታም መሆን ይችሉ ነበር። ንግስናንም መያዝ ይችሉ ነበር። ተንደላቀው መኖር የፈለጉትን ሴት እያማረጡ መግባት ይችሉ ነበር። ቀርቦላቸዋል ይችሉ ነበር ስንል እንዲሁ ዝም ብለን ሳይሆን ሐቂቃም ቀርቦላቸዋል። እነዚህ ነገራቶች እኮ እጃቸው ላይ ነበሩ። ባጭሩ በቃ እሺ ቢሉ ይችን ቃል እሺ የምትለው ቃል ቢሏት ኖሮ ሁሉም ነገር እጃቸው ላይ የሚገባላቸው ቀደር ላይ ነበሩ። ላኪን አልመረጧትም። ለምን? አላህ ያለ ላዒቡ ወለሁ ነች። ወመል ሐያቱ ዱንያ ኢላ መታዑል ጉሩር። እኔ
ማታለያ መታዕ ነች። በቃ የህፃናት የምታጫውትበት ነገር አይነት መታዕ ነች እንጂ ሁሌም ለኔ ብለህ የምትይዛት ነገር አይደለችም። እና ዱንያ ይህች ነች። ነብዩ አለይሂ ሰላቱ ወሰላም ያሏት ነች። ለው ካነት ዱንያ ተዕዲሉ ዐንደ አላህ ጀናሐ በዑዳ ማ ሰቃ ካፊራን ሚንሃ ሸርበተ ማ። እንደው የበዑዳ ማለት ትንኝ ወይም ደግሞ ቢንቢ የምንላት የእሷን ክንፍ ያክል እንኳን አላህ ዘንድ ክብር ያላት ብትሆን ኖሮ ካፊር የሆነ ሰው በአላህ የካደ የሆነ ሰው አንዲት ጉንጭ እንኳን ውሃ አይጎነጭም ነበረ። አንዲትን ግን የላትም አላህ ዘንድ ቂማ የላትም። ታዲያ ነብዩ አለይሂ ሰላቱ ወሰላም እንዳሉት መሆን ነው፣ እንደሆኑት መሆን ነው። መሆን ባትችልም መጣር ነው። ወማ አና في الدنيا إلا كراكب استظل تحت شجرة ثم تركها هذا لاሉት ነብዩ አለይሂ ሰላቱ ወሰላም ሰፈር የሚወጣ ሰው ጉዞ የሚወጣ ሰው የሆነች ቦታ ላይ ያርፋል። አሁን በፕሌን ሊሆን ይችላል ጉዞ ወይ ደግሞ በባስ ሊሆን ይችላል። የሆነ ቦታ ላይ ታርፋለህ እኮ ከዛ በኋላ ትሄዳለህ። ያንን ቦታ ለቀህ ወደ መድረሻ ሳትደርስ እዛ ቦታ ላይ አትኖርም። እኔም እንደዛው ነኝ። በቃ የሆነች ታህተ ሸጀራ ላይ የሆነች ዛፍ ስር ላይ እንዳረፈና ያችን ዛፍ ስር ትቷት ያችን ዛፍ ጥላዋ ደግሞ ደስ ይላል እኮ። በተለይ የእግር ጉዞ የለመደ ሰው ያውቃል። ጉዞ እያደረገ ደክሞት፣ በተለይ ፀሐይ ላይ ከሆነ ደክሞት በጣም እንትን ላይ ሆኖ ጥላ ያላት ዛፍ ሲያገኝ ያ ሰላም ያላት ቅዝቃዜ በጣም ደስ ትላለች። ግን ኒዕማ ነች፣ ደስ ትላለች ብሎ ግን አይቀርም። ዞሮ እኮ ወደ መሸቃው ሊሄድ ነው። ከዛ በኋላ ወደ ጉዞ ሊቀጥል ነው። ግን ያች ጥላ አታታልለውም፣ አይቀርም እዛች ቦታ ላይ። ቀጣይ መሸቃ እንዳለበት እያወቀ እንኳን ተነስቶ ይሄዳል። ያችን ኒዕማውን ጥሏት ይሄዳል። ለምን? መድረስ የሚፈልግበት ዓላማ ስላለው። እኛም እንደዛው ነው። አኺራ ነው ያለነው፣ ያኒ ዱንያ ላይ ነው ያለነው። አኺራ ነው ሀደፋችን አይደለም? ጀነት ናት ሀደፋችን። እዛች ላይ ለመድረስ አሁን ይህችን ዱንያ ለቀናት መሄዳችን አይቀርም። መሸቃዎች ግን ያጋጥማሉ ወደዛች ለመሄድና ዱንያ ሐሉ ዱንያ እንዲህ ነች። ይህን ነገር ሁሌም ማስታወስ አለብን ነው። صحيح سبحان الله። ለዚህም ነው እኮ ሰሐበቶችም ከዛም በኋላ ሪድዋኑላሂ ዐለይሂም የዱንያ ማንነት ስለተረዱ ነው የነበራቸውን ሲራ ብናይ አሁን እናንተም እንዳላችሁት አንዳንድ ነገራቶች ኢንሻአላህ እንጠቅሳለንና ዘሂዱ ፊ ዱንያ ላይ ዛሂድ ሆነው ነው ያሳለፉት ማለት ነው። وهناك حديث رواه ابن ماجه عند ጊዜ ወደ ነብዩ አለይሂ ሰላቱ ወሰላም አንድ ሰው መጣና ጠየቃቸው። قال له اخبرني بعمل اذا عملته احبني الله። አንድን ስራ ነገሩኝ፣ ያንን ስራ ከሰራሁኝ አላሁ ተባረከ ወተዓላ የአላሁ ተባረከ ወተዓላ ውዴታ እማገኝበት ብሎ ጠየቃቸውና فقال له صلى الله عليه وسلم ازهد في الدنيا ዱንያ ላይ ዛሂድ ሆነህ ኑር አሉት ማለት ነውና وفي هذا عند ጊዜ ይባላል سيدنا الإمام الشافعي رضي الله عنه ተጠየቁ ፈትዋ عند ሰው فلان أوصى بماله لأعقل الناس ሰው አንድ ሰው ከመሞቱ በፊት ገንዘቡን በሙሉ ያኒ ለሰዎች ብልህ ከሰዎች ሁሉ ብልህ ለሆነ ሰው ወሲያ አድርጓልና ለማን እንስጥ ብለው ተጠየቁ። فقال الشافعي للزهاد سيدنا الشافعي من قالوا ለዛሂዶች አሉ። لماذا؟ لأن الزهاد أعقل الناس። ምክንያቱም ከሰዎች ሁሉ ብልህ ብሎ ማለት ዛሂዶች ናቸው። ዱንያን የተው የሆኑ ሰዎች የዱንያን ሐቂቃ አውቀው የተው ሰዎች ማለት ነውና የሰሐበቶችን ሲር ብናይ ሱብሃንአላህ በጣም ተእሲር የሚያደርግ ቂሰሶች አሉና مثلا نذكر أمثلة منها سيدنا أبو هريرة رضي الله عنه እንግዲህ የነሱ ፈضል የማይረሳ ነው። እንግዲህ ሁሉ ሐዲስ ሲጠቀስ قال أبو هريرة ነው የሚባለው ሁሌምና ስለ ራሳቸው ሁኔታ ስለነበራቸው ረሱል አለይሂ ሰላቱ ወሰላም ጋር የነበራቸውን ሁኔታ ሲናገሩ ምን ይላሉ? ሙሐመድ ብን ሲሪን በዘገቡት ማለት ነው ከነሱ يقول رأيتني وإني لأخر بين منبر رسول الله صلى الله عليه وسلم وحجرة عائشة እኔ እኮ በረሱል አለይሂ ሰላቱ ወሰላም ሚንበርና በሰይደቱና ዓኢሻ ቤት መሃል ላይ كان يوشى علي يعني እወድቅ ነበር ራሴን ስት ነበር ይላሉ። ሱብሃንአላህ فيجيء الجائي هنا ሰው ይመጣል فيضع رجله على رقبتي እግሩን አንገቴ ላይ ያደርጋል አሉ። يرى أني مسروع يرى أني مجنون ያበድኩኝ ይመስለዋል አሉ።
لكن من يلالو وما بي من جنون ما بي إلا الجوع أبدت قنا النبربنيم ينبربي ብቻ ምንድነው ረሃብ ብቻ ነበር ይላሉ سبحان الله እና يعني ويقول أيضا بل إلى رواية እንደዚሁ ምን ይላሉ وإن كنت لأضع كبدي في الأرض من الجوع በጣም ርቦኝ ጉበቴን ከመሬት ጋር አጣብቅ ነበር ይላሉ وإن كنت لأحمل الحجر على بطني እንዲሁም ከረሃብ የተነሳ سبحان الله ድንጋይን ሆዴ ላይ ያደርግ ነበር ሆዴ ላይ ያስር ነበር ይላሉ ይሄን ሁሉ ስናይ ለእስልምና ተቅዲም ያደረጉትን ነገር ሁላችንም እናውቃለን እንግዲህ ነገር لماذا كل هذا لأنه يعلم حقيقة الدنيا የዱንያ ማንነት ስለሚረዱ ነው ማለት ነውና وحال ملبسهم كحال مأكلهم ልብሶቻቸውም እንዲሁ በተመሳሳይ ነው እዚህ ጋር ትልቅ የሚጠቀስ ነገር አለና ሰይዱና ሙስዓብ ኢብኑ ዑመይር ረዲየላሁ ዐንሁ وارضاه መጀመሪያ ላይ قبل اسلامه ከመስለሙ በፊት كان انعم فتى في مكة መካ ላይ ትልቁ ባለጸጋ ወጣት የሚባለው እሱ ነበር يعني حتى من ይላሉ ለሱ የሚመጣው ልብሶች የሚቀባቸው يعني ሽቶዎች የተለዩ ነበር በአሁኑ እስጢላህ ብራንድ እንደምንለው ማለት ነውና የሆነ መንገድ እንኳን ሲያልፍ ሙስዓብ አልፋል ይባላል ካለው ሽታ ማለት ነውና لكن ከሰለመ በኋላ ያለውን ሁኔታውን ስናይ ሱብሃንአላህ በጣም عجيب የሚያስብል ነበርና سيدنا خباب بن أرت بزجبوا الحديث من يلالو قتل مصعب يوم أحد بأحد زمቻ ላይ سيدنا مصعب ተገደሉ አሉ وما له إلا نمرة ምንም ነገር አልነበረውም አንድ የተቀደደች ልብስ ብቻ ነበር የነበረችው ይላል فكنا إذا غطينا رأسه ينكشف رجله በዛች ልብስ ስንከፍነው ራሱን ስንሸፍነው እግሩ ይገለጥ ነበር ይላል سبحان الله وإذا غطينا رجليه እግሮቹን ደግሞ እንዲሁ ስንሸፍነው ينكشف رأسه ራሱ ይከፈት ነበር ይላል سبحان الله ይሄንን ሐል የደረሱበት እንዲህ ዱንያ ላይ ዛሂድ ሆነው ለምን አሳለፉ ስንል لأنه الآن أيضا نقول فهم حقيقة الدنيا የዱንያን እውነታ ስለተረዱ ነው ማለት ነውና እንዲህ አይነት ነገራቶችን ስንጠቅስ سبحان الله የሳሊሖችን ትልልቅ ፈضል ያላቸውን ለእስልምና ለኛም ትልቅ ትምህርት ይሆናል ማለት ነው እዚህ ጋር ያው እነዚህ ሱሐባዎች እንዴት ተማሩት የታይተውት የሚለውን ስናይ ደግሞ የበለጠ አስገራሚ የሆኑ ነገራቶችን እናያለን أفضل خلق الله أجمل خلق الله የሆኑት ነብዩ አለይሂ ሰላቱ ወሰለም ቀድም እንዳልኩት ዱንያ አንዳንዴ እንኳን ሐሷ ጠጠር እንኳን ዘሃብ ልሆንላችሁ ወርቅ ልሆንላችሁ ይያላቸው የሚተውት የሆኑት ነብይ እንግዲህ ኒዕማ ላይ መኖር እየቻሉ ይተኙበት የነበረው ቦታ ግን ሐሲር ነበር ሰሌን ነገር ነበር አይደል እንዲያውም አንዴ ቡኻሪና ሙስሊም የዘገቡት ላይ ሰይድና ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ አይተዋቸው ነብዩ አለይሂ ሰላቱ ወሰለም አረፍ ብለው ሲነሱ ያ የሚያምር ጉንጫቸው ላይ መስመር ሰርቶ ሲያዩ በጣም አዝነው ሰይድና ዑመር አለቀሱ ما يبكيك يا عمر አሏቸው ምንድነው ያስለቀሰህ ሰይድና ዑመር ምን አሉ ቀይሳርና ሌሎችንም ንጉሶችን ዱንያ ላይ እንደዛ ኒዕማ ያገኙ ወአንተ ረሱሉላህ አንቱ ደግሞ የአላህ መልእክተኛ ሆናችሁ እዚህ ቦታ ላይ መተኛታችሁ አስለቅሶኝ ነው አሏቸው ነብዩ አለይሂ ሰላቱ ወሰለም ምናሉ أما ترضى أن تكون لهم الدنيا ولنا الآخرة دنيا للنሱ ሆና አኺራ ለኛ መሆኗን አትወድምና ነበር ያሏቸው የዱንያን ሐል እንዲህ አድርገው አስተማሯቸው ለነሱ ዱንያ ኖሯቸው ለኛ አኺራ አለን ይህንን ከሳቸው ስላዩ ራሳቸው ሰይድና ዑመር ኢብኑ አልኸጣብ ኸሊፋ ሆነው ያለ ዛፍ ስር ላይ ተኝተው ነበር አንዴ የሩም ሀገር መልእክተኛ መጣ ያው እና ቀይሳር ሌሎች እንዴት ይኖራሉ በአጀባ ነው እነሱ ዘንድ እንኳን ለመግባትና አንዴ መልእክተኛ ተልኮ መጥቶ ኸሊፈቱ ረሱልላህ ቤታቸው የት ነው ብሎ ሲጠይቅ አመላከቱት የሙእሚኖች መሪ አሚሩል ሙእሚኒን የት ነው አለ አመላከቱት ቤቱንም ሲያየው
የለም ቀስር የለም ቤተ መንግስት የለም። ቤታቸውን አየ ተገረመ። የት ናቸው? የሉም። የት አገኛቸዋለሁ? እዛ ዛፍ ስር የተኙት እሳቸው ናቸው ተባለ። ዛፍ ስር አሚሩል ሙእሚኒን ዑመር ኢብኑ አልኸጣብ አያቸው። በጣም እንቅልፋቸው ደግሞ ደስ የሚል እንቅልፍ ነው። ያኔ ይሄ ባለስልጣን አይነት ወይም አይደለም ባለስልጣን ተውና ትንሽ ገንዘብ ያለው ሰው እኮ እንቅልፉ አሁን ሌባ መጣ የለምና እንደዛ ሆኖ ሲያይ በጣም ተገርሞ ምን አለ? ሐከምተ ፈዐደልተ ፈአሚንተ ፈኒምተ አላቸው። ሐከምተ ፈዐደልተ አላህ ሁክምን ሰጠህ፣ ፍትሃዊ ሆንክ፣ ፈአሚንተ በአማን ምንም ነገር ሳትፈራ ኖርክ፣ ፈኒምተ ለዛም ቀሪረ العين ሆነ ተኛህ ይላልና እንዲህ እየተባሉ ነው ያደጉት። ሐቂቀተ الدنيا ራሳቸው ነብዩ አለይሂ ሰላቱ ወሰለም አሳዩአቸው። በጣም መሽሁር የሆነ ቂሷ አለ በዚህ ዙሪያ ላይ ሁሉም ያውቀዋል። ማስተንተኑን አላህ ይስጠንና ነብያችን አለይሂ ሰላቱ ወሰለም በሌሊት ወጣው ይጓዙ ነበር። መንገድ ላይ ማንን አገኙ? ሰይዱና አቡበክር الصديق እና ሰይዱና ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ጠየቋቸው። ምንድነው ያወጣችሁ? ረሃብ አሏቸው። አንቱንስ አሏቸው። ነብዩ አለይሂ ሰላቱ ወሰለም ሲጠይቁ ምንድነው ያሉት? አኽረጀኒ الذي አኽረጀኩማ። ሐቂቀተን የረሃቡ ጥናት እኮ ነው። በቃ ምንም ነገር የለም ቤት ምንም ሲባል ምንም ማለት የሆነ ነገር ኖሮ የሚሰራላቸው አጣው ምናምን አይደለም። ተምር እንኳን የለችም። አንዷ ተምር ፍሬ እንኳን የለችም። ተቦክቶ ተጠብሶ ተጋግሮ የሚበላ ነገር የለም። ዱቄቱ የለም። ምንም ነገር የለም። በዛ ሐል ረሃቡ ሲጠናባቸው ይወጡ ነበር። እንዴት? ዞር በማለት ረሃቡን ለመርሳት። ነብዩ አለይሂ ሰላቱ ወሰላም የኸንደቅ ጦርነት ላይ ኸንደቁን ምሽጉን እየቆፈሩ ጃቢር ኢብኑ አብዱላህ ይሰሩት ነገር አለ አይደለም? ሲመለከቱ ነብዩ አለይሂ ሰላቱ ወሰላምን ሁለት ድንጋዮችን አስረዋል። እየተቆፈረ እሳቸውም እየቆፈሩ ለጦርነት እየተዘጋጁ ነው። ሁለት ድንጋዮችን አስረው ሲያዩ ነብያችን አለይሂ ሰላቱ ወሰላም ረሃብ ላይ እንደሆኑ ገባው። ያስራሉ ድንጋይ። ለምን? ሆዳቸው በረሃብ ምክንያት እንዳይታጠፍ ክፍት ሲሆን ነው ይበልጥ ረሃቡ የሚሰማውና ጫን ያረጉታል ረሃቡ እንዳይሰማቸው። ድንጋይ ያስሩበታል። ነብዩ አለይሂ ሰላቱ ወሰላም ያስሩ ነበር ድንጋይ። ያንን አስረው ሲያይ ጃቢር ወደ ባለቤቱ ሄዶ ምን አለን ብሎ ምግብ የሆነችን ትንሽ የፍየል ይላሉ እሷን አዘጋጅቶ ለሳቸው የምትበቃ ያክል ሄዶ በጆሮአቸው ሹክ አላቸው አይደል? ትንሽ የምግብ አዘጋጅቻለሁ ኑ ሲላቸው እሳቸው ምን አሉ? ያ ጀማዓ ብለው ጠሩ። ጃቢር ምግብ አዘጋጅቶልናል ሀያ። እሳቸው ካሉ እንግዲህ መርሐባ ነው መቼም እሳቸውን አይخلፉም። መርሐባ ብሎ ሄደ። ባለቤቱ ስታይ ደነገጠች። ግን ከዛ በፊት ነብያችን አለይሂ ሰላቱ ወሰለም ብለውት ነበረ ወጡንም እንዳታወርደው ያው ከእሳቱ ላይ እንዳለ ይሁን፣ ኹብዙንም ከዛው እያነሳች ታቀርብ፣ የጋገረች ታቀርብ። እንደኛው ዳቦ ሳይሆን የነሱ ኹብዝ ያው መሬት ላይ የተለጠፈ የሚሰራ አይነት ነውና ዝም ብላ እንደዛ ያደረገች ታቀርብ ተባለ። ያ ሁሉ ሷሐባ መጣ፣ በላ፣ ጠገበ። ከዛስ ያቃ እንዳለ ነው። ያው የነብዩ አለይሂ ሰላቱ ወሰለም በረካ በበረካ እንደዛ ማድረግ የሚችሉ ነብይ ለምን ተራቡ? ዱንያ ለኸድማችሁ እያለቻቸው ጠጠሩ ወርቅ ለሆነላቸው እያላቸው ለምን ተራቡ? ለምን ረሃብን መረጡት? ገይናኡ ሀብቱ ነበራቸው። ላኪን ለምን ይሄኛውን መረጡ? ሊያስተምሩን ነው። ዱንያ ምንም ጥቅም የላትም። ትልቁ ኒዕማ አኺራ ላይ ነው ያለው። እውነተኛው ኒዕማ አኺራ ላይ ነው ያለው። ቀደም እንዳልኩት ወልአኺራቱ ኸይሩ ወአብቃ ብሎናል አላህ።
ያኛው ነው ኸይር። ለዛ ይህንን ሊያስተምሩን ነው ነብዩ አለይሂ ሰላቱ ወሰላም። ወኢላ ረሃብ ራሱ አንዳንዴ መጥፎ ደረጃ ላይ ያደርሳል እና ይህንን የዱንያ ምንነትን የተማሩት ሱሐባዎች እና ሰይድና ዑመር ሌሎችም ከዚህ ከነብዩ አለይሂ ሰላቱ ወሰላም ሐል ነውና እየፈለጉ ነው ይህንን ነገር ያደረጉት፣ በምርጫቸው ነው ያደረጉትና ከሳቸው ምን እንማራለን? ነብዩ አለይሂ ሰላቱ ወሰላም ሀብት ኖሯቸው ለራሳቸው የተብቃቁ ናቸው፣ ለቤተሰቦቻቸው የሚደርሱ ናቸው። ሆኖም ግን እንደዚህ ሐል እስኪሆኑ ድረስ የሆኑበት ምክንያት ምንድነው? ተናዑሙ ያን ያክል ጥቅም የለውም ነው። ወኢላ ሀብት እኮ ነበራቸው። በይነ ጀበለይን በሁለት ተራሮች መካከል የነበረን በግ እኮ ለአንድ ሰው ጀባ ብለውታል። ተደስቶ እሱም ማሻአላህ አንድም አላስቀረም ሲወስድ። እንዲህ አይነት ነብይ ናቸው። ከመሆኑ ጋር ግን ዱንያ ምንም ጥቅም ስለሌላት ወደ ኸይር ሁሉ ነገር ያዞሩት ነበርና እኛም ከሳቸው ይህንን መማር አለብን። ትልቅ ነው። ሱብሃንአላህ። ያው እዚሁ ጋር ሱብሃንአላህ ይሄ ርዕስ በጣም ብዙ ያስወራልና አንድ በጣም ተአሲር የሚያደርግብኝ ሐዲስ አለና وهو يعني في رواه مسلم وفي صحيحه روى خالد بن عمير العدوي أنه قال عندك زي من يلالو خطبنا عتبة بن غزوان تلك صحابياتنا عتبة بن غزوان عندك زي خطبة درقالو فحمد الله وأثنى عليه الله تبارك وتعالى نعم سجنه ثم قال كزي منالو فإن الدنيا قد آذنت بصر وولت حذاء دنيا كودو هلا يهيدش نو يتقارطش نو هي لكش نوالو وإنكم منتقلون منها إلى دار لا زوال لها إن أنتم مالك أول لله هاجر للتزواورون والو ودا أخيرا مالتاچون فانتقلوا بخير ما بحضرتكم ترم መልካም ነገር ይዛችሁ ሂዱ ተጓዙ አሉ። ثم قال كزيان منالو ولقد ذكر لنا يعني ذكر لنا رسول الله صلى الله عليه وسلم يا الله ملكتنيا كو تقسو لنا لالو أن الحجر يرمى من شفير جهنم عند دينغا كجهنم ጫፍ ይጣላላሉ ወደታች فيهوي فيها 70 عاما لا يجد لها قعرا 70 ዓመት ወደታች ይወርዳላሉ ነገር ግን መጨረሻውን አያገኝም አሉ። ሱብሃንአላህ ወወላሂ ለቱምለአን ነገር ግን የሆነ ቀን ይመጣል ወላሂ ትሞላለች ጀሃነም አሉ። በጀሃነም ሰዎች ማለት ነው። አላሁ ተዓላ ይጠብቀን። አፈዐጅብቱም ገረማችሁን አሉ። ወለቀድ ذكر لنا እንዲሁም ተጠቅሶልናል አሉ أن ما بين مصراعين من مصاريع الجنة يا جنة بر كاندو ጫፍ ወደ አንድ ጫፍ ያለው ርቀቱ ማለት ነው 70 عاما 70 ዓመት ያስሄዳል አሉ። ሱብሃንአላህ وليأتين عليها يوم وهو كظيظ من الزحام ነገር ግን እንዲሁ የሆነ ጊዜ ይመጣል የሚጥለቀለቅበት ሰው የሚሞላበት ጊዜ ያንን በር ይላሉ። አላሁ ተዓላ ያደርገን። ከዚያም ቀጠል አድርገው ምን አሉ? ወለቀድ ረአይቱኒ ሳቢዐ ሰብዐ መዐ ረሱሊላሂ ሰለላሁ ዐለይሂ ወሰለም የሆነ ጊዜ እኮ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጋር ሰባተኛ ሰው ነበርኩ አሉ። ማ ለና ጠዓሙን ኢላ ወረቁ ሸጀር የምንበላው አተን ሱብሓነላህ የዛፍን ቅጠል ነበር ምን በላው አሉ። ፈልተቀቱ ቡርደተን አንድ ሻል ነገር ነበረችኝና ደግሞ የሚለብሱት የለም ነበር። ሱብሃንአላህ አንድ ሻል ነበረችኝና ፈሸቀቅቱሃ ኒስፈይን ለሁለት ከፈልኳት አሉ። ፈተዘርቱ ቢኒስፊሃ ወተዘረ ሰዕዱን ቢኒስፊሃ ከዚያም በአንዷን አንዷን ያሸረጥኩኝ ሰዕድ ደግሞ አንዷን አሸረጣሉ። ثم ما أصبحنا إلا وقد صار كل منا أميرا في مصر من الأمصار ያው አሁን ደግሞ ጊዜ ተቀይሮ ደግሞ ሁላችንም በየሀገሩ ላይ አሚር ሆነን ተቀምጠናል አሉ። فقال وإني أعوذ بالله إنكو بالله اتبك الله والو أن أكون كبيرا في نفسي لو نفسي تلك نهيالتي وأن أكون عند الله صغيرا الله زندقن تنش ندالهن إفعال الله بالله اتبك الله يلالونا حقيقة حديث بتأم تأثير هذا الجبنيال النبي عليه الصلاة والسلام كصحابة وشجاري نبراتشون هنيتا حال عندهم የዱንያን ማንነት መረዳታቸው እዚህ ትልቅ ደረጃ እንዲደርሱ አድርጓቸዋል ማለት ነውና አላሁ ተባረከ ወተዓላ የነሱን አثر ምን ከተል ያደርጋል። ናም ሱብሃንአላህ። ከዚህ ጋር ያው
ስለ ዱንያ እናውራ ካልን ዱንያን ስለመተው ስለ ዙህድ ስለ ሱሐባዎች ሐል ስለ ሌሎች በጣም ረጅም ነው የሚሆነው። እንደ ጠቅላላ አድርገን የትኛው ነው እኛ መሆን ያለብን በየትኛው ሐል ነው የሚለውን የኢማም አልጁነይድ እና ኢማም አልገዛሊ ንግግሮች አሉና እነሱን ብናወራ ደስ ይለኛል። الإمام الجنيد من يلالو الزهد ليس ترك المال زهد ገንዘብ መተው አይደለም بل خروج المال من القلب ገንዘብ መተው ሳይሆን ገንዘብን ከቀልብህ ማውጣት ነው። الإمام الغزالي ያው ተመሳሳይ የሆነ ንግግር ነው የሚናገሩት الدنيا في اليد نعمة وفي القلب فتنة دنيا እጅህ ላይ ከሆነች ኒዕማ ነች ጸጋ ነች ቀልብህ ውስጥ ከገባች ግን ፊትና ነች አሉ። እና ዛሂድ ሁን ሲባል ስራ አትስራ አይደለም። ዛሂድ ሁን ማለት ዱንያ ቢኖርህ ችግር የለውም ግን ቀልብህ ላይ እንዳይሆን። ታዲያ እንዴት ነው ዙህድ ላይ ነኝ ወይ የሚለውን ማወቅ የሚችለው አንድ ሰው? ማለት ዱንያን እየሰራ ዛሂድ ሊሆን ይችላል። ጥሩ እየተለበሰ ዛሂድ ሊሆን ይችላል። ሁሌም ረሳ የሆነ የወደቀ ልብስ መልበስ ብቻ አይደለም ዛሂድነት። ሰውየው እንደዛ ረሳህ ነገር እየለበሰ በጥስጥስ ያለ ቁርጥርጥ ያለ ነገር እየለበሰ ዛሂድ ለመባል ከሆነ ያደረገው ወንጀለኛ ነው። ወይም ዛሂድ ተብሎ ክብር እንዲሰጠው ፈልጎ ከሆነ ኩራት ውስጥ ይገባል። ስለዚህ ሐቂቀት الزهد በመظهር የሚታይ አይደለም፣ እንዲህ በእይታ የሚታወቅ ነገር አይደለም፣ የቀልብ ስራ ነው ማለት ነው። ሐቂቀቱ الزهد የቀልብ ስራ ነው። ስለዚህ ቀልብህን አሳምረው። እሺ እንዴት ነው ዛሂድ ነኝ ወይ ዱንያ ቀልቤ ላይ አልገባችም ወይ የሚለውን ለማወቅ እንዴት ልወቅ ካልኩ ዑለማዎች ምን ይላሉ? ራስህን ጠይቀው። አሁን ያለኝ ገንዘብ፣ አሁን ያለኝ ንብረት፣ ቤተሰቦቼ፣ ስልጣኔ፣ ሁለመናዬ ቢጠፋ ሐሌ ምንድነው የሚሆነው? ምንድነው ቀልቤ ውስጥ የሚቀረው? هل يبقى خشية الله يا الله ፍራቻ ተቅዋ الله ቀልብህ ውስጥ ይቀራል? እንደዛ ከሆነ ምንም ነገር አላጣህም፣ ዙህድ ላይ ነው ያለው። ላኪን እነዛ ሲሄዱ አብሮ ቀልብህም የሚሄድ ከሆነ ይህን ሁሉ ነገር አጥቼ እንዴት ነው ዒባዳ ማደርገው ስለ ሶላትህ ትዝ ማይልህ ከሆነ ከዛም አልፎ ተርፎ አላህ ይጠብቀንና አላህን ወደ መቃወም የምትሄድ ከሆነ የመላስ ዙህድ ነው ማለት ነው። ስለዚህ ዱንያን አትስራ አይደለም፣ ስራ ችግር የለውም፣ በሐላሉ ሸሪዓን ጠብቀህ ስራ። አላህ ሐላል ገንዘብ አላህ ይስጠንና በጣም ከባድ የሆነበት ጊዜ ስለሆነ ስራ ትጋ፣ ልፋ፣ ችግር የለውም። ሐላልን በመፈለግ ላይ ዋጅብ የሆነብኝ ነገር ለመፈጸም ብለህ ስራ። ከዛስ ቀልብህ ላይ ግን እንዳይገባ። አለመግባቱ እንዴት ነው የምታውቀው? አሁን እንዳልነው ቀልብህን ፈትሸው። ሁሉንም ባጣው ምንድነው ሐሌ? የሚያግዘኝም ክብር ካለህም ጃህ ካለህ ሰው መቼም ሀብት ሲኖርህ ይጠጋሃል። ሁሉ ሀብት ባይኖረኝና ሁሉም ቢተወኝ፣ ስልጣን ካለ ስልጣኔ ቢወድቅና ሁሉም ዞር ብሎ ባያየኝ፣ ገንዘብ ካለ በቃ ሁሉም ነገር በቃ ዘመድም አጋዥም ቤተሰብም ልጅም ባለቤት ሳትቀር ቢተውህ ምንድነው ሐልህ? ምንድነው ሐል የሚሆነው? ሐቂቀተን የአላህን ፍራቻ ቀልቤ ላይ አድርጌ አልሐምዱሊላህ እላለሁ ወይስ እንዴት ነው? እንደዛ ነው መሆነው ካልክ ሐቂቃ ዙህድ አለህ። ከሌለህ ግን ያው ስራ ነው፣ ስራ ይፈልጋል፣ የቀልብ ስራ ስለሆነ ማለት ነው። አላህ ከዛ ሂዶች ያደርግ። አሚን። ባረከላሁ ፊኩም። ያው እናንተም እንዳላችሁት ነው፣ እኔም እንዲሁ እንደ ጥያቄ አድርጌ ሁላችንም ቀልብ ላይ እንዲቀመጥ መፈልገው አንድ እንደ ጥያቄ ባነሳው እና በዚሁ ብንጨርስ ደስ ይለኛል። هل تذكرت يوما أنت مدركه، يوما ستخرج فيه كل أنفاسي، يوم الرحيل عن الدنيا وزينتها، يوم الوداع شديد البطش والباس،
ويوم وضعك في القبر المخيف وقد هلوا التراب بأيديهم وبالفاس ويوم يبعثنا والأرض هائجة والشمس محرقة تدنو من الراس والبعض في شدة جوع وفي عطش وفي هموم وفي غم وإفلاس هل أنت ذاكر ذاك اليوم أم ناسي هل لا تذكرت يوما أنت مدركه عندما تكر من تمتأكن التي الناس يستوسكنون يوما ستخرج فيه كل أنفاس أنفاسوچهم بمولو متاوطابت أنفاسوچ بمولو ميقوارطوبت كان يوم الرحيل عن الدنيا وزينتها دنيانا الدنيا ጥቅም በሙሉ ትተህ የምትሄድበት ቀን يوم الوداع شديد البطش والباس በጣም ከባድና ኃይለኛ የሆነ የስንብት ቀን يوم الوداع ቻው የሚባልበት ቀን ويوم وضعك في القبر المخيف በጣም በሚያስፈራ ቀብር ውስጥ በሚያኖሩብህ ቀን وقد هلوا التراب بأيديهم وبالفاس በእጃቸውና በመሳሪያ አፈር የሚያለብሱብህ ቀን ويوم يبعثنا والأرض هائجة والشمس محرقة تدنو من الراس هنا كان ደግሞ ይመጣል الله تبارك وتعالى የሚቀሰቅስብን ቀን መሬት እንደዛ በخلق ተውጣ እንዲሁም ፀሐይ ወደ ሰው ራስ በጣም ቅርብ ሆና በመታቀጠልበት ቀን والبعض في شدة جوع وفي عطش وفي هموم وفي غم وإفلاس كفيل حزب الله تعالى يطبقن በጣም በረሃብ በጥማት በሐሳብ በጭንቀት በድህነት የሚዋጥበት ቀን هل أنت ذاكر ذاك اليوم يا ناس ያንን ቀን እያስታወስክ ነው ወይስ ረስተኸዋል አስታውሰህ ከሆነ هذا بتوفيق الله ነገር ግን ካልሆነ ግን بادر بالأعمال ጥሩ መልካም ስራዎችን በመስራት ወደ አላህ ተዓላ መቃረብ ነው አላህ ተዓላ ያግራለን አሚን بارك الله فيكم አሚን فيكم نعم أكرمكم الله إن شاء الله በሌላ ሐልቃ እንመለሳለን إن شاء الله أكرمكم الله الله يا